ሰላም የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ቪዲዮ ደግሞ ሰሞኑን ሶሻል ሚዲያው ላይ የሚራገበውን ወይም ደግሞ እየተራገበ የሚገኘውን ነገር የምንቃኝ ይሆናል ማለት ነው። እኔ በተረዳሁትኝ እንግዲህ የተለያየ የኔን ሀሳብ አካፈላችኋለሁ። እናንተ ደግሞ የራሳችሁን ሀሳብ ምን እንደሆነ በኮሜንት ሴክሽን ላይ ትገልጣላችሁ ማለት ነው። ለቻናሉ ግን አዲስ ከሆናችሁ ቻናሉን ሰብስክራይብ እና እንዲሁም ላይክ እያደረጋችሁ ብትጀምሩ ቻናሉን ትደግፋላችሁ ማለት ነው። እንግዲህ ሰሞኑን የቴዲ አፍሮ ወይም ደግሞ የቴዎድሮስ ካሳሁን ጉዳይ ሶሻል ሚዲያውን እንደምትመለከቱት አራግቦት ይገኛል። እንዲያው አንድ መንግስት የተንቀሳቀሰ ወይም ደግሞ አንድ መንግስት የመሻርና የመሾም ያክል ሶሻል ሚዲያውን እንዲህ አድርጎ ሲረብሸው እኔ በእርግጥ ቴዎድሮስ ካሳሁን ተራ ሰው ነን ልንለው አንችልም። እንደምታውቁት ውድ የሆነ እንቁ የምንለው የኢትዮጵያ ዜጋ ነው። ማንም ሰው ቴዎድሮስ ካሳሁን ኔጌቲቭ ሳይድ አያወጣለትም፣ መውጣትም የለበትም በጣም ጥሩ ሰው ስለሆነ ማለት ነው። ነገር ግን የሰሞኑ ሙዚቃ ደግሞ በተለየ ሁኔታ ሶሻል ሚዲያውን እንግዲህ እኔ በስካለ መረጃውን ሬከርዱን ሰብሮታል እየተባለ ነው። እንግዲህ የእሱ እንትን የዩቲዩቡን የቪወር ብዛት ሪከርዱን ሰብሮታል እየተባለ ነው። ምንድነው ነገሩ የሆነ ስንል እንግዲህ ቴዎድሮስ ካሳሁን ከ8 ዓመት ኦልሞስት ከ9 ዓመት በኋላ በአዲስ አልበም በሙዚቃ ተመልሼ መጥቻለሁ ብሎ እንግዲህ ከሳምንታት በፊት በራሱ ድረገጽ ወደ 18 የሚደርስ ሙዚቃ ወይም ደግሞ አንድ አልበም እንደሚለቅ በሶሻል ሚዲያ በሱ ድረገጽ አስፍሮ ነበር። ይሄን ተከትሎ እንግዲህ አይደለም የግለሰቦች ሀሳብ ይቅርና የመንግስት ሚዲያ ሳይቀር ቴዎድሮስ ካሳሁን ይዞት ወይም ደግሞ እለቀዋለሁ ባለው ሙዚቃ መሸበር ጀመረ። እንግዲህ ገና ከሳምንታት ወይም ደግሞ ሙዚቃው ከመለቀቁ በፊት እሱ ለቃለሁ ስላለ ብቻ አይደለም የግል ሚዲያዎች ይቅርና የሶሻል ሚዲያዎች የመንግስት ሚዲያው ሳይቀር በጣም በከፍተኛ ሁኔታ ሲረበሽ እንደነበረ ይታወቃል። ይህንንም ብዙ ሰዎች እንግዲህ ቴዎድሮስ ካሳሁን ለብዙ ሰዎች ተወዳጅነትን ስላተረፈ ሙዚቃው ለብዙ ሰዎች ስለሚበተን በዚህ ምክንያት የመንግስትን ገመና ያወጣል በሚል መንግስት ራሱ እንዲያውም እንዳይለቀው እገዳ ጥሎበታል የሚባል መረጃ ሁሉ ሲሰራጭ ነበር። እኔ በእውነቱ ግን የቀጥታ ወይም ደግሞ በአይኔ ያየሁት የመንግስት እገዳ ሲጣል አላየሁም። የሆነ ሆኖ ግን እንደዚህ ሆኖ ሲረበሽ ሰንብቶ ቀኑ ደረሰ። ቀኑ መቼ ነበረ? ሚያዝያ 8 2018 በስምንተኛው ወር ላይ ይለቀቃል ተብሎ እንግዲህ ብዙ ሰዎች 8 በስታለች ምንድነው ነገሩ እያሉ ነበረ። 8 በስታለች። የተለቀቀው አልበም 18 ነው። ዓመተ ምህረቱ 2018 ነው። ወሩ 8ኛው ወር ነው። የሚለቀቅ ደግሞ 8 ሰዓት ከቀኑ 8 ሰዓት መሆኑ ራሱ ምንድነው 8 በስቷል የሚል አንዳንድ ሰዎች የተለየ ሚኒንግ ሊኖረው ይችላል የሚል ሀሳብ ሲያቀርቡ ነበር። የሆነ ሆኖ ቀኑ ደረሰና 8 ሰዓት በ8ኛው ወር በ8 ቀን በቀኑ 8 ሰዓት ላይ 2018 ላይ ከተለቀቀ በኋላ አብዛኛው ሰው ሶሻል ሚዲያው ላይ ከተለቀቀው ከ18ቱ ሙዚቃ የትኛው ሙዚቃ ነው የተሻለው ብሎ እሱን ቀድሞ ለመለየት ሁሉም ሰው በሚባል ደረጃ በቃ ወደ ቴዲ አፍሮ የዩቲዩብ ቻናል በመሯሯጥ ሙዚቃውን ማግኘት ወይም ደግሞ መስማት ይጀምራል ማለት ነው። እንግዲህ ሙዚቃውን አንዱን ሰምቶ አንዱን እየቀጠለ ሰው ከ18ቱ የትኛው ነው የተሻለ የሚለውን ጀጅ ለማድረግ ሁሉም ሰው ሲያዳምጥ ወይም ደግሞ ሲያደምጥ ሰነበተ ቆየ። እንግዲህ ከተደመጠለት ሙዚቃዎችም የተሻለ ሆኖ በአማርኛ ከተለቀቁት የተሻለ ሆኖ ተገኘ የተባለው ዳስጠል በሚለው እንደሆነ ይህን የዘመኑን አሁን ያለንበትን የፖለቲካ ሁኔታ ይገልጻል ብሎ አብዛኛው ሰው የሚስማማበት ዳስጠል እንደሆነ ምርጫው ሆኗል ማለት ነው። በነገራችን ላይ ይሄ የሶሻል ሚዲያው እይታ ነው ወይም ደግሞ የአጠቃላይ የህዝባችን እይታ ነው። በእኔ እይታ ግን ቴዲ አፍሮ አሁን የተለየ ሙዚቃ ለቋል ወይ ብትለኝ እኔ የተለየ ሙዚቃ ቴዲ አፍሮ ለቀቀ ብዬ እኔም ምንም ቦታ የለኝም። ምክንያቱም ቴዲ አፍሮን ስለምጠላው ወይም ደግሞ እንደዚህ ምናምን አይደለም። ቴዲ አፍሮ አሁን ከለቀቃቸው ሙዚቃዎች አሁን በጣም የትኛው ነው አሁን ዳስጠል ነው የተሻለው አይደለ? እስኪ ይሄን ዳስጠል ሙዚቃን አንድ ተራ ሙዚሽያን ወይም ደግሞ አንድ ተራ ሙዚቀኛ አሁን ይዝፈነውና አሁን ማንም ያዳምጥለት አሁን ይሄን ቴዲ አፍሮ ይሄ ነገር እንዲሁ ነው የተደመጠለት ታዋቂ ስለሆነ ነው በሚለው ነው የመስማማ። በቃ ታዋቂ ስለሆነ ብቻ በ3 ቀን ነው በ2 ቀን ባልሞላ ውስጥ ወደ 9 ሚሊዮን 200 ሺህ ወይ ምናምን አካባቢ እይታን አግኝቷል እያሉ ነው። ግን ይሄን ሙዚቃ ሌላ ሰው እስቲ ይስማ ማለት ሌላ ሙዚሽያን ይልቀቀውና ይሄን ያህል ቀርቶ እኔ 1 ሚሊዮን ከታየለትን
ምክንያቱም ቴዎድሮስ ካሳሁን ታዋቂ ስለሆነ ብቻ ነው ዝም ብሎ እንዲህ የታየለት እንጂ በእኔ እይታ እንደ እነ ዳኘው አሉ አይደል እንደ የዘመኑን ፖለቲካ ፍንትው አድርገው የዘፈኑት እነ ይሁኔ በላይ የዘፈኑት እኮ ሌሎቹ በጣም ብዙ ሙዚሺያኖች እነዚህ አዲስ ሙዚሺያኖች በጣም ዘፍነዋል እኮ ስለ ዘመኑ ፖለቲካ። ነገር ግን የቴዲ አፍሮ በጣም በተለየ ሁኔታ እንዲታይለት ያደረገው እኔ በምረዳው ወይም ደግሞ እኔ በሚመስለኝ የራሱ ዝናን ስላተረፈ ያው ቴዲ አፍሮ ምን ለቀቀ እንደው እሱም አንዱን ኃይል ደግፎ ያቀነቅናል ወይ ከሚል አንጻር ሁሉም ሰው ስላየለት ስላደመጠለት እንጂ ቴዲ አፍሮ ያው ሙዚቃውን ንቄው አይደለም። ሙዚቃው በጣም ህብረ ቃል ያለው በጣም ብዙ ቅኔ ያለው በጣም ብዙ ነገሮችን ያምሰለሰለ በጣም ተትልቅ ሰው የሚጠበቅ ነው። በእርግጥ ግን ቴዲ አፍሮ ከዚህ የተሻለ ልዝፈን ቢል ከዚህ የተሻለ ዓለምን ጉድ የሚያስብል ሙዚቃ ማውጣት ይችል ነበር። በቃ ከዚህ የተሻለ ሊያስጨበጭብ ከዚህ የተሻለ ሀሳቡን የህዝቡን ሮሮ ሊገልጽ የሚችል ሀሳብ ወይም ደግሞ ግጥምና ዜማ ቀላጥፎ እሱ የማቅረብ ችግር የለበትም ብዬ ነው ማምን እኔ። ነገር ግን አሁን በለቀቀው ግን ያን ያህል ከሌላው የተለየ እኔ በጣም ሴንሲቲቭ የሆነ ወይም ደግሞ ዘመኑን የሚገልጽ ያው ዘፍኗል ብዬ ያው ዘፍኗል። በእርግጥ ግን የዘፈነው ዘፈን በቂ ወይም ደግሞ አርኪ ነው ብዬ እኔ በእኔ እይታ አልተረዳሁትም። እንግዲህ የኔ እይታ ይሄንን ይመስል ነበረ። እናንተ ደግሞ እንግዲህ ተሳሳቱም ተሳስተሃል በዚህ መልኩ ይሄንን ብላችሁ መሞገት ትችላላችሁ። በኮሜንት ሴክሽን ሀሳባችሁ ማስቀመጥ ትችላላችሁ። ለእያንዳንዳችሁ መልሳለሁ። የዛሬው ስለ ቴዲ አፍሮ በሶሻል ሚዲያ እየተራገበ ያለው ሁኔታ በእኔ እይታ ይሄንን ይመስል ነበረ። ስለተከታተላችሁኝ እጅግ አመሰግናለሁ። በሌላ ቪዲዮ እስከመመለስ መልካም ጊዜ ይሆንላችሁ። ቻው